ቢገደሉ እንኳን ዳሩ ኢራን አሁን ምንድነው ያያረገች ያለው ከተባለ ሆርሙዝን በመዝጋት ከፍተኛ ዓለም ላይ ከፍተኛ ሽብር ፈጥራለች። ምንድነው ሽብሩ? ነዳጅ አጥሯል። ነዳጅ ከማጠር ጋር ተያይዞ እያንዳንዱ ዕቃ ከቦታ ወደ ቦታ የሚመላለሰው መዳበሪያ ከውጭ የሚገባው ለእንደኛ አይነት ሀገራቶች ዕቃቸው ወደ ውጭ የሚልኩት ወደ ውስጥ የሚያስገቡት እያንዳንዱ ነዳጅ የማይነካው ነገር የለም። ስለዚህ እያንዳንዱ ሀገራት ውስጥ ጥያቄ መፍጠር የቻለች ነች። ኢራኖች ከመንግስታዊ ቅርጽ ወደ ህቡ ቅርጽ እየሄዱ ነው። በትክክል ማን እንደሆነ የዚህ ቢሮ ኃላፊ ማን እንደሆነ የማይገለጽበት ይሄ መገለጽ ደግሞ ለዓለም ህዝብ ብቻ አይደለም ለኢራናውያን ጭምር ነው። በድብቅ ለምን መረጃ ይደርሳል ለጠላቶቻችን በሚል ምክንያት ማለት ነው። ስለዚህ ኢራን ከመንግስታዊ ቅርጽ ግልጽ ከሆነ ከመንግስታዊ ቅርጽ ወደ ህቡ አደረጃጀት እየወረደች ያለችበት ሁኔታ ነው ያለው። ምንድነው እዚህ አካባቢ የተፈጠረው ነገር ነው አሁን ጉዳዩ። እንግዲህ በዚህ ደረጃ ያለው ከፍተኛ ባለስልጣን በኢትዮጵያ ውስጥ በአማጺዎች በታጣቂዎች ሲገደል ለመጀመሪያ ነው ማለት ይቻላል። ማን ነው ገዳዩ? ለምንድን ነው የገደሏቸው? እነዚህ አማጺዎች ሽፍታ ናቸው? የፖለቲካ አጀንዳ ይዘው ጫካ የገቡ ታጣቂዎች ናቸው? ማን ናቸው የሚለው ነገር መታወቅ መቻል አለበት። አቶ ሽመልስ ታሟል። ከታመሙ ቆየት ብለዋል። በከፋ በጸና ህመም ውስጥ ነው የሚገኙት ያሉትም የተባበሩ አረብ ኤሚሬት ውስጥ የታከሙ ነው ያሉት። ሰላም ጤና ይስጥልን ውድ የኢትዮ ውይይት አድማጭ ተመልካቾቻችን፣ ይህ ዕለታዊ የተሰኘው ዝግጅታችን ነው። በዛሬው ዕለታዊ ዝግጅታችን ሶስተኛ ሳምንቱን ያስቆጠረው የኢራን እስራኤል አሜሪካ ጦርነት አዲስ መልክ ይዟል። ዩኬ ቀጥታ ወደ ጦርነቱ ገብታለች። ኢራን ሌላ አስገዳጅ ነገር አምታለች። ትራምፕ ተገደዋል። ጠቅላላ አድርገን ምንድነው የመጣው? የዚህ ጦርነት ወላፈን ኢትዮጵያን በምን ሁኔታ እየገረፋት ይገኛል? ከዚህ ለመውጣት ምን መደረግ አለበት የሚለው ሰፋ አድርገን የምናየው ይሆናል። በሁለተኝነት ደረጃ በደቡብ ኢትዮጵያ ክልል ከፍተኛ ባለስልጣን በታጣቂዎች ተገሏል። እነዚህ ታጣቂዎች የፖለቲካ ዓላማን አንግቦ የተደራጁ ታጣቂዎች ናቸው። እነማን ናቸው? ለምን አመራሩን ገደሏት የሚለውን ጉዳይ በስፋት ይዘናል። በመጨረሻ ላይ የኦሮሚያው ፕሬዝዳንት አቶ ሽመልስ አብዲሳን ጤንነት በተመለከተ አዲስ መረጃ ይዘናል። እነዚህና ሌሎች መረጃዎችን ይዘናል። ለሚቀጥሉ 30 ደቂቃ ከኔ ጋር እንድትቆዩ ጠይቃለሁ። እናንተም ላይክ፣ ሰብስክራይብ እያደረጋችሁ ሼር እያደረጋችሁ አብራችሁ ለ30 ደቂቃ እንድትቆዩ እየጠየቁ ቀጥታ ወደ አጀንዳዬ ይገባሉ ማለት ነው። እንግዲህ የመጀመሪያው አጀንዳ እንደገለጽኩት የኢራን እስራኤል አሜሪካ ጦርነት ሌላ መልክ ይዞ መጥቷል። በ3 ሳምንት በ2 ሳምንት ይጠናቀቃል ተብሎ ሲጠበቅ እንኳን ሊጠናቀቅ ሌላ ከዚህ በፊት በጦርነቱ ሂደት ውስጥ አንገባም ያሉት አገራቶች ሁሉ ወደ ጦርነቱ መግባት የጀመሩበት ሁኔታ ተፈጥሯል። ግንባር ቀደሟም ዩኬ ነች። እንግሊዝ ከዚህ በፊት ጦርነት አይመለከተኝም እዛው ያዙልኝ ስትል የነበረችው አሁን ግን የሆርሙዝን በኢራን መዘጋት ተከትሎ ዓለም እየተሰቃየ መምጣቱን በነዳጅ እጦት እየተሰቃየ መምጣቱን ተከትሎ ወደ ሂደቱ ራሷን አስገብታለች። እንዴት አስገባች? ለምን አስገባች? የሚለውን ነገርም እናያለን። እሱን ከማየታችን በፊት ግን አሜሪካ ኢራን ላይ ጥላ የነበረችው ማዕቀብ ተገዳ ማዕቀቧን ለማንሳት ተገዳለች። የሆነው ነገር ምንድነው? እንግዲህ አሜሪካ ከዚህ በፊት ኢራን ነዳጅ መሸጥ እንዳትችል ማዕቀብ መጣሏ የሚታወቅ ነገር ነው። ይህንን ማዕቀብ እንግዲህ አሜሪካ ለ30 ቀን አነሳለው ምን ነገር ውሳኔ ላይ ደርሳለች። ነገሩ ወዴት ነው እየተባለ ነው ያለው። በአንድ በኩል ኢራንን በወታደራዊ ኃይል ለማስገደድ እየተሰራ ጦርነት እየተካወነ በድሮን እየተቀጠቀጠች በሚሳኤል እየተመታች በእስራኤል ጄቶች በአሜሪካ ጄቶች እየተመታች፣ በሌላ በኩል ደግሞ ነዳጅሽን ሽጪና ጠንክሪ ማለት ከምን የመጣ ነው የሚለው ማህበረሰቡ ጋር ከፍተኛ ውዝግብ ፈጥሯል። አሜሪካስ እንዴት ይሄን ነገር ልታረግ ቻለች?
ኢራን ነዳጅ እንዲሸጥ በመርከብ ላይ ነዳጅ እንዲሸጥ መፈቀዱስ ለማን ይጠቅማል? ሪሊ ዓለም ላይ በአሁኑ ሰዓት ከፍተኛ ነዳጅ እጥረት ተፈጥሯል። ይሄ ነዳጅ እጥረት ተፈጠረው ሀገራቶች እጥረታቸውን ያሟላሉ በዚህ ሁኔታ ወይስ ምንድነው የሚለው ነገር አንድ በአንድ እስቲ አነሳለሁ። የመጀመሪያው ኢራን ምንድነው እንግዲህ ነዳጅን በመርከብ ላይ እንዲሸጥ አሜሪካ ማዕቀቡን ለአንድ ወር አንስታለች። ለምን አነሳች ለሚለው ጉዳይ ሁለት ነገር ነው እንግዲህ ትልቅ ምክንያት ሆኖ እየቀረበ ያለው። አንደኛው አሜሪካ ከትልቁ ከአይዲዮሎጂ በላይ ኢኮኖሚን ነው የምታስቀድመው። ሪል ፖለቲክ የሚባለው ነገር ማለት ነው። ምንድነው አሜሪካ በአይዲዮሎጂ ኢራን መንግስት መፍረስ እንዳለበት የኢራን ውስጥ አሁን መንግስታዊ ላይ ያለው አስተሳሰብ እንዲፈርስ ትፈልጋለች። ነገር ግን ኢኮኖሚው አሁንም ወደ አሜሪካ ድረስም ጭምር የነዳጅ እጥረት እየተፈጠረ የነዳጅ ዋጋ መጨመሩ እጥረትን ሊያስከትል ስለሚችል እጥረት ከተከተለ ደግሞ ማህበረሰቡ አካባቢ ጫና ስለሚፈጠር የኑሮ ጫና ቢፈጠር ደግሞ ማህበረሰቡ ሰልፍም ሊያካሂድ ይችላል። ይሄንን ጦርነት በአስቸኳይ ይቁም፣ ለኛ ምንም አልጠቀመንም ተጎዳንበት እንጂ ምን ነገርም ሊያመጣ ይችላል። ይሄንን ስለሚረዱ እነሱ የማህበረሰባቸው ላይ ጫና እንዳይፈጠር ኦኬ ኢራን ለአንድ ወር ይሄንን ማዕቀብ አንስተን ነዳጇን ትሽጥ፣ ዓለም የነዳጅ እጥረቱን ያስታግስ፣ ከዛ ጦርነቱ ይቀጥላል የሚል ነገር ነው። እንግዲህ በሌላ አነጋገር ምንድነው በአንድ እጅ ጦርነት ይካሄዳል፣ በአንድ እጅ ኢራንን የማውደም ስራ ይካሄዳል፣ በሌላ እጅ ደግሞ ኢራንን የመገንባት አካሄድ ይመጣል ማለት ይሄ ምክንያት ተደርጎ ነው። ነገር ግን እውነታው ይሄ ነው ወይ? ኢራን በዚህ ጦርነት ውስጥ ምንድነው እየፈጠረች ያለችው? በታሰበ ደረጃ እየተሸነፈች ነው ያለችው ወይስ አሜሪካንም እያስገደደች? ምንም እንኳን ታላላቅ መሪዎቿ አሉ የተባሉት የሃይማኖታዊ መሪው የፖለቲካ መሪዎቹ የአብዮቱ ጋርዶች ቢገደሉ እንኳን ዳሩ ኢራን አሁን ምንድነው እያደረገች ያለው ከተባለ ሆርሙዝን በመዝጋት ከፍተኛ ዓለም ላይ ከፍተኛ ሽብር ፈጥራለች። ምንድነው ሽብሩ? ነዳጅ አጥሯል። ነዳጅ ከማጠር ጋር ተያይዞ እያንዳንዱ ዕቃ ከቦታ ወደ ቦታ የሚመላለሰው መዳበሪያ ከውጭ የሚገባው ለእንደኛ አይነት ሀገራቶች ዕቃቸው ወደ ውጭ የሚልኩት ወደ ውስጥ የሚያስገቡት እያንዳንዱ ነዳጅ የማይነካው ነገር የለም። ስለዚህ እያንዳንዱ ሀገራት ውስጥ ጥያቄ መፍጠር የቻለች ነች ማለት ነው ኢራን። በዚህ ሁኔታ ስናያት ሪሊ ከአሜሪካ ያልተናነሰ ዓለምን ተጽዕኖ ውስጥ መክተት የሚችል አገር ነች ወይ ተብሎ እንድታሰብም ሁኔታዎችን ፈጥሯል። ይሄ በትክክል በኢራኖች የተደረገ ነው። እነዚህ ገልፍ ስቴቶች የሚያመርቱትን ነዳጆቻቸውን አንዳቸውም አይደለም ወደ ገበያ ሊያወጡ ስለ ነዳጅ ጉድጓዳቸውን እያቃጠለች እነሱ ራሱ ጥያቄ ውስጥ እየከተተች አይደለም አሁን ባለበት ሁኔታ ጦርነቱ ቢቆም ለሚቀጥሉ 6 ወር 7 ወራት 1 ዓመት የነዳጅ ሁኔታ የነዳጅ ዋጋ ምንም አሁን ካለበት ወደታች ብዙ የማይወርድ ሁኔታ ሆኖ እንዲቆይ ሊሆን በሚችልበት ደረጃ ነዳጅ ጉድጓዳቸው እያጋየችና መሰረተ ልማቱን እያጋየች ነው ያለችው። ስለዚህ ኢራን አሜሪካን በሌላ መንገድ አስገድዳለች ማለት ነው። የዓለም ህዝብን በሌላ መንገድ አስገድዳለች ማለት ነው። ይሄ ነገር በዚህ የሚቀጥል ከሆነ ምናልባት አሜሪካውን ትራምፕ አሁን የወሰዱትን ፖሊሲ ባይወስዱ ምንድነው የሚፈጠረው? ዓለም ላይ ያለው ሁሉ ህዝብ በቃ የጦርነት ይቁም፣ ጉዳቱ ነው ለኛ ያተረፈን፣ እንዴት ምን ወደምብለው ነገር መምጣቱ ስለማይቀር አሜሪካ ይሄንን በማሰብ የግድ ይሄ ነዳጁ እንግዲህ ምናልባት ኢራን ነዳጅ እንድትሸጥ ወደ መፍቀድ የተገደዱበት መንገድ ይሄ ነው ተብሎ ሊጠቀስ የሚችልበት ሁኔታ ነው ያለው ማለት ነው። ሌላ በዚህ ፖሊሲ ማን ይጠቀማል? እንግዲህ ግንባር ቀደም ሊጠቀሙ የሚችሉት እነ ቻይና ናቸው፣ እነ ህንድ ናቸው። ለምን በሚለው ነገር በቅናሽ ዋጋ ነዳጅን ከኢራን መርከቦች ላይ የመግዛት እድል ይኖራቸዋል። ይሄን ካገኙ ጦርነቱ እንዳይቆም እንዳሁን ይሄ ሂደት እንዲቀጥል ማለት ምንድነው ኢራን በመርከብ ላይ ነዳጅን መሸጥን እንድትቀጥል በወረደ ዋጋ ሁኔታዎችን ሊያመቻቹ ይችላሉ የሚል ትንተና የተሰጠ ነው ያለው። በሌላ በኩል ግን የነ ቻይናን ጦርነት ቢደግፉ በምዕራባውያን በኩል ደግሞ ኢራን መሽመድመድ አለባት። ኢራን ካልተሸመደመደች ወደፊት አስጊ ትሆናለች፣ ኒውክሌር ካበለጸገች ለኛም ስጋት ትሆናለች ብሎ ተባብሮ ይሄንን ሳንክሽን እንድጣል ያደረጉት የምዕራባውያን አገራቶች ግን በዚህ ጉዳይ ደስተኛ ላይሆኑ ይችላሉ።
ለምን የኢራን ህልውና እየቀጠለ እየሄደ ነው የሚሄደው ማለት ነው። ስለዚህ ይሄ ማዕቀብ በመነሳቱ አውሮፓውያኖች ሊከፉ ይችላሉ። ነገር ግን እነ ቻይና እነ ህንድ ደስተኛ የሚሆኑበት ሁኔታ ይፈጠራል። ወደ ሀገራችን ነባራዊ ሁኔታ ስናመጣስ ይሄ እርምጃ ምን ያመጣል የሚለውን ነገር ከማየታችን በፊት ነዳጅ ጋር ተያይዞ ምንድነው የመጣ ኢትዮጵያ ውስጥ የሚለውን ነገር ማየቱ ጠቃሚ ነው። እንግዲህ ጠቅላይ ሚኒስቴሩ አይ ቲንክ ከተወሰነ ቀናት በፊት ነዳጅን በቁጠባ ተጠቀሙ፣ ቅድሚያ ለሚሰጠው ቅድሚያ ይሰጥ የሚል ነገር ቃል ሲተነፍሱ ከስራቸው ያሉት የተለያየ ሚኒስቴር ጉዳዩን መለከቱ ትራንስፖርት ሚኒስቴር እስከ አዲስ አበባ ከተማ ከንቲባ ሁሉም የየራሱን አፈጻጸም እያወጣ ነው ያለው። ምንድነው የተባለ ያለው? አጭሩን በእግራችሁ ሂዱ፣ እየመጣ ያለው ነዳጅ ጉዳይ አደገኛ ሆኗል። ሰብሰብ ብሎ አንድ ላይ መሄድ እንልመድ ማለት ነው። ፐብሊክ መኪናዎችን መጠቀም በየግል ከአንድ ቤት ውስጥ 4 መኪና ይዞ መውጣት አዋጣም ምን ነገር ነው። በዛ ብቻ ይቆማል ወይ ብለን ካሰብን ነው። አሁን ባለው ሁኔታ ኢትዮጵያ ነዳጅ አንዳንድ መረጃ ምንጮች እየገለጹ ያሉ ምንድነው ክምችቷን እያወጣች መጠቀም ጀምራለች የሚል ነገር እየወጣ ነው ያለው። ለምሳሌ መሰረት ሚዲያ የሚባለው ሚዲያ ዛሬ ባወጣው መረጃው እዚህ አዋሽ አርባ አዋሽ ያለው ዲፖ ውስጥ ማጠራቀሚያ ውስጥ ነዳጅ ከዛ ውስጥ መጠቀም ተጀምሯል። ምን ያህል ወራት ሊያስጉዘን የሚችል ክምችት ነው ያለን የሚል ጥያቄ ነው። እሱም መጠቀም ጀመርን ማለት ምን አይነት አደጋ ይመጣል የሚለውን ነገር ነው። ሊያልቅ ይችላል። ሁለተኛ ከጅቡቲ በዚሁ ሚዲያ ላይ የተገለጸ ነገር ምንድነው? ከጅቡቲ ወደ ኢትዮጵያ የገቡ ያሉ ቦቴዎች በጣም ጥቂቶች ናቸው ድሮ ከሚገቡት አንፃር የሚል ነገር ነው የተቀመጠ ያለው። ስለዚህ ኢትዮጵያ በጣም አደገኛ አጣብቂኝ ውስጥ እየገባች፣ ኢትዮጵያ ብቻ አይደለም የዓለም አገራት በሙሉ አጣብቂኝ ውስጥ ይገባሉ፣ ነዳጅን የማያመርቱ አገራቶች ማለት ነው። ይህ በእንዲህ ባለበት ሁኔታ አሁን የትራምፕ ፖሊሲ ምን ይዞ ይመጣል ብለን ካሰብን አንድ እፎይታ ነው የሚያመጣው ማለት ነው። ምንድነው? ነዳጅ ዋጋ ባለበት ሁኔታ እየጨመረ መሄዱ ሊያስቆመው ይችላል። ጊዜያዊ እፎይታ ያመጣል ማለት ነው። በደንብ እንኳን ባወርዱም ከወጣበት አሁን 110 ደርሷል ዶላር ድፍድፍ፣ ከዛ ወርታች ባወርዱም ወደ ላይ ጨምሮ እንዳይወጣ ሊያደርገው ይችላል። ይሄ መልካም ነገሩ ነው። ነገር ግን ይሄ ጦርነት እስካልቆመ ድረስ እኛም ሆነ ሌሎች አገራት ከውጪ ነዳጅ ላይ ጥገኛ ሆነው ያሉ አገራቶች አደገኛ ሁኔታ ውስጥ የምንገባበት ሁኔታ ይፈጠራል ማለት ነው። ይሄ በእንትኑ በተመለከተ ነው እንግዲህ በተፈጠረ ፖሊሲ በተመለከተ። በመጨረሻ ላይ ከዚህ ርዕስ ሳልወጣ ኢራን መሪዎቿ እያለቁባት ነው። ሌላ መሪ እንግዲህ እየሾመች ነው። የሚሾመውን ግን መግለጽ አቁማለች። ለምን? እንዳይገደል። ይሄ ማለት ምንድነው ብለውን ነገር እስቲ ትንሽ ሐሳብ ላስቀምጥና ወደ መቀጠል አጀንዳ ይሄድ። ይሄ ማለት ኢራኖች ከመንግስታዊ ቅርጽ ወደ ህቡ ቅርጽ እየሄዱ ነው። በትክክል ማን እንደሆነ የዚህ ቢሮ ኃላፊ ማን እንደሆነ የማይገለጽበት፣ ይሄ መገለጽ ደግሞ ለዓለም ህዝብ ብቻ አይደለም ለኢራናውያን ጭምር ነው በድብቅ ለምን መረጃ ይደርሳል ጠላቶቻችን በሚል ምክንያት ማለት ነው። ስለዚህ ኢራን ከመንግስታዊ ቅርጽ ግልጽ ከሆነ ከመንግስታዊ ቅርጽ ወደ ህቡ አደረጃጀት እየወረደች ያለችበት ሁኔታ ነው ያለው። ይሄ ከሆነ የኢራን አመራሮች በኩል ውስጥ መናበብና መተማመንም እየጠፋ የሚሄድበት ሁኔታዎች ይፈጠራሉ ማለት ነው። ኃላፊነትም ስለሌለ በግልጽ የተነገረ ነገር ስለሌለ አመራሮች ውስጥ በደንብ መናበብ የሚሰሩ ስራ ላይ ኃላፊነት የመውሰድ ጉዳዩ እየተዳከመ ይሄዳል። ቀስ እያለ ይችላል የመሸርሸር ሁኔታ የመፍረስ ሁኔታ የመንግስታዊ ስትራክቸር የመፍረስ ሁኔታ ያንዣብባታል ማለት ነው። ይሄ ነው እንግዲህ ያለው። ውድ አድማጭ ተመልካቾቻችን እናንተ ምስቲ የትራምፕ ፖሊሲን በተመለከተ ኢራን እንዴት አስገድዳ ነው ትራምፕ ወደዚህ ያመጣችው? ወይስ ትራምፕ እንደሚሉት ለህዝብ ስሉ ወይ ደግሞ ስልታዊ ነው ለአሜሪካ የሚጠቅም ስትራቴጂ ስለሆነ ነው ይሄንን ማዕቀብ ከኢራን ላይ ለማንሳት የተገደዱት የሚለውን ጉዳይ ላይ የየራሳችሁን ሐሳብ ስጡ እያልኩ ወደ ሁለተኛ አጀንዳ ሻገራለሁ። ሁለተኛው አጀንዳችን እዚሁ ደቡብ ኢትዮጵያ ወስደናል። የክልሉ ከፍተኛ ባለስልጣን በታጣቂዎች ተደብድበው መገደላቸውን ትላንትና የደቡብ ኢትዮጵያ ይፋ አድርጓል። እኚህ የተገደሉት ባለስልጣን ወይዘሮ አዱኛ
አዛዥ የሚባሉ የደቡብ ኢትዮጵያ ክልል የወሳኝ ኩነት መስሪያ ቤት ምክትል ዳይሬክተር ናቸው። ከኮንሶ ወደ ጋሞ ጎፋ ዞን ለስራ ጉዳይ ወደ ጋሞ ጎፋ ዞን እየተመለሱ ያለ ኦሌቲና ሽላሊ በምትባል ቦታ ላይ ታጣቂዎች እሩምታ ተኩስ ከፍቶ መኪናውን ከበሳሱ በኋላ 4 ቦታ አቅስሏቸው መግደላቸው ነው። እንግዲህ ከዛ ላይ ሕክምና አርባ ምንጭ ከፍተኛ ሪፌራል ሆስፒታል ከገቡ በኋላ ትላንትና መጋቢት 10 ህይወታቸው አልፎ መቀበራቸው ነው እንግዲህ እየተገለጸው። ምንድነው እዚህ አካባቢ የተፈጠረው ነገር ነው አሁን ጉዳዩ። እንግዲህ በዚህ ደረጃ ያለው ከፍተኛ ባለስልጣን በኢትዮጵያ ውስጥ በአማጺዎች በታጣቂዎች ሲገደል ለመጀመሪያ ነው ማለት ይቻላል። ማን ነው ገዳዩ? ለምንድን ነው የገደሏቸው? እነዚህ አማጺዎች ሽፍታ ናቸው? የፖለቲካ አጀንዳ ይዘው ጫካ የገቡ ታጣቂዎች ናቸው? ማን ናቸው የሚለው ነገር መታወቅ መቻል አለበት ማለት ነው። እስቲ እንዲያው የራሳችንን መላምት እናስቀምጥና እንግዲህ ከዛ በኋላ ክልሉ ምን አለ የሚለውን ነገር ይዘን የክልሉን ጭብጥ ይዘን እነዚህ ታጣቂዎች እነማን ናቸው የሚለውን ጉዳይ እንፈልጋለን ወይ ደግሞ እንበይናለን ማለት ነው። የራሳችን ጭብጥ ስንሰጥ እንግዲህ ይሄ መኪና የመንግስት መኪና ነው ታወቃል። የባለስልጣን መኪና እንደሆነ ሆን ተብሎ ተጠብቆ በዚህ በኩል ያልፋል ማንን ይዟል ተብሎ ኦፕሬሽን ተሰርቶ መመታቸው ምንም ግምት መገመት የሚከብድ ጉዳይ አይደለም። በዛ መንገድ ላይ ብዙ መኪናዎች ይንቀሳቀሳሉ። ይሄ ነገር ግን ተለይቶ ለምንድን ነው በዚህ መኪና ላይ የተፈጸመ የሚል ነገር ካየን እንግዲህ እነዚህ ይሄንን ጥቃት የፈጸሙ አካላቶች አድኖ ጠብቆ የፈጸሙ መሆኑን በቀላሉ መረዳት ይቻላል ማለት ነው። ኦኬ ይሄ ከሆነ ሪያሊቲው ለምንድን ነው እነዚህ ሰዎች እኚህ ባለስልጣን ላይ ይሄን እርምጃ ለመውሰድ የተገደዱበት ወይ ደግሞ የፈለጉበት ምክንያታቸው ለዘረፋ ነው? በቂም በቀል ነው ወይስ የሌላ ፖለቲካ ዓላማ አላቸው ነው? እንግዲህ ዘረፋ ቢሆን ምናልባት የግዴ መንግስት መኪናን እንዳውም ይፈራል፣ እዛ ውስጥ የታጠቀ ሰው ሊኖር ይችላል ተብሎ ስለሚጠበቅ ግብረ መልስ ሊሰጥ ስለሚችል ሲተኮስ እንደዚህ አይነት ነገር ጥንቃቄ ያደርጋሉ። በተቻለ መጠንም ደግሞ አቁሞ መኪናውን አቁሞ ያለውን አስገድዶ መዝረፍ ነው ሌባ ተግባር የሚሆነው ነገር ማለት እንጂ ቶክስ መተካከስ ወይ ደግሞ መልስ መሰጣጣት አይደለም የሌባ ተግባር ማለት ነው። ካልሆነ እነዚህ ሰዎች ሌላ አጀንዳ ያላቸው ናቸው ማለት ነው። እንግዲህ ማለት ሌላ አጀንዳ ካላቸው ለምንድን ነው እነዚህ ሰዎች ይህን ተግባር የፈጸሙት? ስለዚህ አንደኛ እኚህ ሴትዮዋ ከፍተኛ ባለስልጣን ናቸው። በምክትል ዳይሬክተር ደረጃ በአንድ ክልል ውስጥ ያለ ኃላፊ ናቸው። ስለዚህ የሆነ ሜሴጅ ማስተላለፍ የፈለጉ ኃይሎች ናቸው ማለት ነው። ኦኬ ይህን ጥቃትን አስመልክቶ ምንድን ነው ያለው ደቡብ ኢትዮጵያ? ምንድነው ያለው? ይሄንን የራሳቸውን ፍላጎት በመሳሪያ ኃይል ለመጫን የሚፈልጉ ኃይሎች የፈጸሙት ነው ምን ነገር ነው ያመጣ። ስለዚህ እነዚህ ሰዎች ፖለቲካ ዓላማ አላቸው ማለት ነው። እናውቀው እዛ አካባቢ የመዋቅር ሊሆን ይችላል ብዙ ጊዜ የሚሰማ ነገር ስለሆነ እዛ አካባቢ እኛም በመናውቀው መረጃ ሰገን የሚባለው የቀድሞ ሰገን ዙሪያ ዞን መፍረሱን ተከትሎ ብዙ ጊዜ አደገኛ ካሮስ እዛ አካባቢ እንደሚፈጠር ይታወቃል። እዛ አካባቢ እርስ በርስ መጋጨት አለ፣ ከመንግስት ጋር ሪዚስት ማድረግ አለ። እነዚህ ሰገን ዞን መፍረስን ተከትሎ የተለያየ ጥያቄ ሲያቀርቡ የነበሩ ኃይሎች ወደ መሳሪያ የታገዘ እንቅስቃሴ መጀመራቸውን ከዚህ በፊት በማህበራዊ ሚዲያ ላይ ሲገልጹም እንደነበር የሚታወቅ ነገር ነው። አናውቀውም አሁን እንግዲህ ያፈጸሙ እነዚህ ይሁኑ ሌሎች ይሁኑ፣ ነገር ግን መንግስት ባስቀመጠው ሁኔታ የራሳቸውን ፍላጎት ለመጫን የሚያደርጉት ፍላጎትን ለመጫን የሚንቀሳቀሱ ኃይሎች ናቸው ከተባለ እነዚህ እዛ አካባቢ ያሉ ከሰገን ዞን መፍረስ ጋር ተያይዞ ጥያቄ ያለን ብሎ የተደራጁ ኃይሎች ይሁኑ ወይ ደግሞ በሌላ ጊዜም እንደዚህ አይተናል እኛ የደቡብ ፋኖ ነን ያሉት መሳሪያ ይዞ ትጥቅ ትግል ጀምረናል ያሉት እነሱም ሊሆን ይችላል አናውቀውም ማለት ነው። ብቻ ዋናው ነገር ምንድነው የፖለቲካ ዓላማ ኖሯቸው ወይ ደግሞ ፍላጎት ኖሯቸው ተደራጅቶ ዘረፋ ብቻ ሳይሆን አድኖ የመንግስትን ኃላፊን በማጥቃት
አለን እዚህ ደረጃ ደርሰናል የሚለውን ነገር ሜሴጅ ለማስተላለፍ የፈለጉ ኃይሎች የፈጸሙ ነገር መሆኑን ግን ምንም ከግምት በላይ የሆነ ነገር ነው ማለት ነው። እንግዲህ ይሄ ኃይል ምናልባት ቅድም እንዳስቀመጥኩት የዘገን መፍረስ ጋር ተያይዞ ጥያቄ ሲያቀርብ ነበርና ጥያቄ ተሰሚነት ሰላጣ በትጥቅ ጀምሬያለሁ ያለው ኃይል ሊሆን ይችላል ወይ ደግሞ እኛ የደቡብ ፋኖች ነን ብሎ ከዚህ በፊት በማህበራዊ ሚዲያ ላይ ሲገልጹ የነበሩ ኃይሎች ሊሆኑ ይችላሉ። ነገር ግን ወጥቶ እኛን የፈጸምነው የሚል ኃላፊነት የወሰደ አካል የለም ማለት ነው። ግን ጠቅላላ አድርገን ስናየው ለመጀመሪያ ጊዜ እንግዲህ ከፍተኛ ባለስልጣን በታጠቁ ኃይሎች በደኮንሶና አርባ ምንጭ ወይ ጋሞ ዞን መካከል ላይ ባለ ቦታ ላይ ተገለዋል ማለት ይሄ ነው ያለው መረጃ። እንግዲህ ውድ አድማጭ ተመልካቾቻችን እንደው ሰላማዊ የሚባለው ደቡብ ክልል ነበረ። ምናልባት ደቡብ ክልል ውስጥ እንደዚህ አይነት ሌሎች ኦሮሚያ አማራ እንዳለው አይነት የትጥቅ እንቅስቃሴ ሊጀምር አመላካች ነው ወይ ይሄ ነገር ወይስ ተራ የሽፍትነት እንቅስቃሴ ነው የሚለውን ጉዳይ የየራሳችሁን ሐሳብ እንድትሰጡን እየጠየቅን ወደሚቀጥለው አጀንዳችንና ወደ መጨረሻ አጀንዳ እንሻገራለን ማለት ነው። እንግዲህ ወደ መጨረሻ አጀንዳችን ስንመጣ የኦሮሚያ ፕሬዝዳንት አቶ ሽመልስ አብዲሳ በማህበራዊ ሚዲያ ላይ አንዳንድ ሰዎች አቶ ሽመልስ ታሟል፣ በጽና ታሞ ወደ ሳውዲ ወደ ዩናይትድ አረብ ኤሚሬት ሄዶ ከፍተኛ ሕክምና እየተደረገላቸው ነው የሚል አይነት መረጃዎች በስፋት እየተሰሙ ነው የሚገኙት። አንዳንዶቹ ጉዳዩንም ከፍ አድርጎ ሌላ ነገር ያስቀምጣሉ። አንዳንዶቹ ደግሞ ፎቶሾፕም ሰርቶ አንዳንዶቹ እንደዚሁ ታዋቂ የሚባሉ ጻፊዎችም ጭምር በማህበራዊ ሚዲያ ላይ እነዚህ ሁሉ ጭምር አቶ ሽመልስ ታሟል፣ ከታመሙ ቆየት ብለዋል፣ በከፋ በጽና ህመም ውስጥ ነው የሚገኙት ያሉትም የተባበሩ አረብ ኤሚሬት ውስጥ እየታከሙ ነው ያሉት የሚል ነገር በስፋት እንግዲህ እየተገለጸ ይገኛል። ይሄ ህመማቸውን በተመለከተ ይሄ ማህበራዊ ሚዲያ ላይ የወጣው መረጃ ብዙ አወዛጋቢ የሆነና አንዳንድ የስርዓቱ ደጋፊም የክልሉ መንግስት ብልጽግና አባላቶች ጋር ጥያቄ እየፈጠረ ስለመጣ የክልሉ ብልጽግና ኃላፊ የሆኑት አቶ ከፋሎ ተፈራ ትላንትና በማህበራዊ ገጻቸው ላይ አቶ ሽመልስን በተመለከተ አቶ ሽመልስ ያሉበትን ሁኔታ በተመለከተ መረጃ አቀብለዋል። እንግዲህ ምንድነው ያሉት አቶ ከፋሎ? እንግዲህ አቶ ሽመልስ ብዙዎች ብዙ ነገር እየተናገሩ ነው ያሉት፣ ብዙ ሟርት እየተሟረተ ነው ያለው። ነገር ግን ጓዳችን መሪያችን አቶ ሽመልስ አብዲሳ በሙሉ ጤንነት ላይ በስራ ገበታቸው ላይ ነው ያሉት የሚል ነገር ነው ያስቀመጡት ማለት ነው። ይሄ ወሬ መሰረተ ቢስና ዝም ብሎ ተፈጥሮ የተወራ ነው ስሉ ነው እንግዲህ አቶ ከፋያለው ያስቀመጡት። አቶ ከፋያለው ይሄንን ብሉ ዳሩ አንዳንድ ወገኖች ደግሞ ምን አተካራ አጥቷል ማለት ነው። አቶ ሽመልስ እውነት ካልታመሙ አቶ ከፋያለው እንደሚሉት በስራ ገበታቸው ላይ ካሉ ለምን ብቅ ብሎ አይታዩም? ልክ ከዚህ በፊት በማህበራዊ ሚዲያ ላይ እንደሚታዩ በሚል ተራ ክርክር ፈጥሯል። እንግዲህ ምናልባት አቶ ሽመልስ እንግዲህ የግድ ሁሉም ሰው ታሟል ሞቷል ምናምን ስለተባለ አለው ያልክ መልስ መስጠቱም የሚጠበቅም ባይሆንም አንዳንድ ወገኖች ግን ጭቅጭቅ ክርክር ይጣራ ዘንድ ደጋፊዎችም የክልሉ ህዝብም ይረጋጋ ዘንድ ብቅ ብሎ መኖራቸውን አለመታመማቸውን መግለጽ መቻል አለባቸው የሚል ክርክር እየተነሳ ነው። ኤኒዌይስ ነገር ግን በአብዛኛው የክልሉ ባለስልጣናቶችና የክልሉ ባለስልጣኖች ጋር ቅርበት አለን የሚሉት ማህበራዊ አንቂዎችን የሚሉ ሰዎች አቶ ሽመልስ በሙሉ ጤንነት ላይ እንደሚገኙ ስራ ገበታቸው ላይም እንደሆኑ ምንም አይነት የህመም ስሜት እንደሌላቸው እየገለጹ ነው የሚገኙት ማለት ነው።
በዛ አንፃር እንግዲህ የሚቀርበው መረጃ የተሳሳተና አቶ ሽመልስ አለመታመማቸውን እየተገለጸ ነው የሚገኘው ማለት ነው። እንግዲህ ውድ አድማጭ ተመልካቾቻችን የዛሬውን ዕለታዊ ዝግጅታችን በዚህ ላይ እናጠቃላለን። እናንተም በቀረቡት ሐሳቦች ላይ የየራሳችሁን መረጃ የየራሳችሁን ሐሳብን እንድሰነዝሩ እየጋበዝኩ ለሚቀጥለው እስክንገናኝ ድረስ ቸር ሰንብቱ።